ዳታ እንዴት ወደ ኤስፒኤስኤስ ማስገባት እንችላለን? ዳታዎች በተለያየ መንገድ ኮሌክት እናደርጋለን። እነዚህ ኮሌክት ያደረግናቸውን ዳታዎች እንዴት ኤስፒኤስኤስ ፕሮግራም ላይ ልናስገባ እንችላለን የሚለውን እናያለን። ለምሳሌ የኛ ዳታ ይሄ ቢሆን ይህን ዳታችን እንዴት ፕሮፐርሊ ወደ ኤስፒኤስኤስ ማስገባት እንችላለን የሚለውን እናያለን። ናው እዚህ ኤስፒኤስኤስ ላይ የሚገኙት ፊልዶች አይዲ፣ ኔም፣ ሴክስ፣ ኤጅ፣ ዴት ኦፍ በርዝ፣ ዲፓርትመንት፣ ሳላሪ፣ ኤስፒኤስኤስ፣ አዶቤ ናቸው። እነዚህ ነገሮች እንደሚታወቀው ፊልድ ኔም ብለን እንጠራቸዋለን። ላይክ አክሰስ ላይ ሊሆን ይችላል፣ ኤክሴል ላይ ሊሆን ይችላል። እነዚህ ነገሮች ፊልድ ኔምስ ተብለው ይጠራሉ። በኤስፒኤስኤስ እነዚህ ነገሮች ምን ብለን እንጠራቸዋለን? ቫሪያብል እንላቸዋለን። እነዚህ ደግሞ ኬዝስ እንላቸዋለን። እያንዳንዱን ሪከርድ ኤክሴል ላይ አክሰስ ላይ ሪከርድ ብለን የምንጠራውን እዚህ ላይ ደግሞ ኬዝ ይባላሉ። ስለዚህ እነዚህን ቫሪያብልና ኬዝ እንዴት ወደ ኤስፒኤስኤሳችን ማስገባት እንችላለን የሚለውን እናያለን። ዲዛይን ለማድረግ ለምሳሌ እዚህ ላይ አይዲ ይኖረናል። አይዲ ምን አይነት ዳታ ታይፕ ነው የሚወስደው? ኔም ምን አይነት ዳታ ታይፕ ነው የሚወስደው? ሴክስ ምን አይነት ዳታ ታይፕ ነው የሚወስደው? እነዚህ ነገሮች ዲዛይን ማድረግ ይኖርብናል። እንዴት ዲዛይን ልናደርግ እንችላለን የሚለው እናያለን። ቫሪያብሎቻችንን ቫሪያብል የምንለው አይዲ፣ ኔም፣ ሴክስ፣ ዲፓርትመንት፣ ሳላሪ፣ አዶቤ፣ ኤስፒኤስኤስ ያላቸው ነገሮች ቫሪያብል ናቸው። እነዚህም ቫሪያብል እንዴት ዲዛይን እናደርጋለን ወደሚለው እንመጣለን። ቫሪያብል ቪው ላይ እንመጣለን። ቫሪያብል ቪው ላይ ከመጣን በኋላ እያንዳንዱን ቫሪያብል እዛ ላይ እናስገባለን ማለት ነው። ኔም በሚለው ስር በእያንዳንዱ ቫሪያብል እናስገባለን ማለት ነው። ናው እዚህ ላይ ኔም አለ፣ ታይፕ አለ፣ ዊድዝ አለ፣ ዴሲማል አለ፣ እንዲሁም ሌሎች አሉ። እነዚህን እያንዳንዱን በቅደም ተከተል እናያለን። ኔም የሚለው ጋር የሚገቡት የቫሪያብሎቹ ስም ነው። ለምሳሌ አይዲ፣ ኔም፣ ሴክስ፣ ኤጅ፣ ዲፓርትመንት፣ ሌሎች እዚህ ላይ ምን ይሆናሉ ማለት ነው? ሊስት ይሆናሉ። ኔም ላይ ስናስገባ የምናስገባቸው የቫሪያብል ካራክተር ብዛት ከ8 መብለጥ የለበትም። ለምሳሌ እዚህ ጋር ዴት ኦፍ በርዝ የሚላል ዴት ኦፍ በርዝ ከ8 ካራክተር በላይ ነው። ላይክ እንደምታዩት 11 ካራክተር ነው። ስለዚህ ዴት ኦፍ በርዝን አብሪቤት አድርገን ማስገባት ይኖርብናል። እንዲሁም ሌሎች ካራክተሮች ላይክ ዶት ኤንድ ሶን እነዚህ ነገሮች ማስገባት አይኖርብንም ማለት ነው ኔም በሚለው ስር። ኦኬ ናው ሌትስ ታይፕ አይዲ፣ ኔም፣ ሴክስ፣ ኤጅ፣ ሳላሪ፣ ኤስፒኤስኤስ፣ አዶቤ። በዚህ መልኩ ካስገባን በኋላ እነዚህ ምንድናቸው? ቫሪያብል ኔም ናቸው። ለምሳሌ እዚህ ጋር ዲበርዝ አለ። ዲበርዝ ዴት ኦፍ በርዝ ማለት ነው፣ አሳጠር ነው። ዲፓርትመንት ዲኢፒቲ ዲፓርትመንት አብሪቤት አደረግ ነው። በዚህ መልኩ ምን አደረግን ማለት ነው? ቫሪያብሎቻችንን ስም ሰጠናቸው ማለት ነው። ያንዳንዱ ቫሪያብል ስም ከ8 ካራክተር በላይ መሆን የለበትም። ናው ለምሳሌ ዳታ ቪው ላይ ብንመጣ ሂሪሲ አይዲ፣ ኔም፣ ሴክስ፣ ኤጅ፣ ዴት ኦፍ በርዝ፣ ዲፓርትመንት በዚህ መልኩ ይቀመጣሉ ማለት ነው። ስቲል ገና ዲዛይናችን ስላላለቀ ወደዛ እንመለሳለን ማለት ነው። ታይፕ በሚለው ፊልድ ስር የሚኖሩን ምን አይነት ታይፕ ነው የምናስገባው የሚለው ነው ማለት ነው። ለምሳሌ እዚህ ጋር እንደምታዩት አይዲ
ቴክስትና ካራክተር ነው ቴክስትና ነምበር ነው ስለዚህ ይሄ ቴክስትና ነምበር ኮምቢኔሽንሊ አክሰስ እንደምናውቀው ስትሪንግ ብለን ነው የምንጠራው እስኪ እዛ ውስጥ ያሉትን እያንዳንዱን እንያቸው በኤስፒኤስኤስ ማንኛውም ዳታ ሲገባ እንደ ነምበር ነው ኮንሲደር የሚደረገው ኒውሜሪክ ይላል ባይ ዲፎልት እኛ ግን መቀየር ከፈለግን እዚች ላይ እንመጣና እቺ የምትታያችሁ ቦታ ላይ እቺ ነገር ክሊክ እናደርጋታለን ማለት ነው ክሊክ ስናደርግ እነዚህ አማራጮች ይመጣሉ አንደኛው ምን ይመጣል ኒውሜሪክ ይመጣል ሁለተኛው ኮማ ሶስተኛው ዶት ሳይንቲፊክ ኖቴሽን ዴት ዶላር ካስተም ከረንሲ ስትሪንግ እና ዊድዝ ኦፍ ዘ ኮለመን ዴሲማል ፕሌስ እነዚህ ነገሮች ይመጣሉ እነዚህ ነገሮች እያንዳንዳቸው ለምን እንደሚያገለግሉ ማወቅ ይኖርብናል ማለት ነው ለምሳሌ ኒውሜሪክ ለምን አይነት እንትን ያስፈልገዋል ኒውሜሪክ ስታንዳርድ ፎርም ኦፍ ነምበርስ ነው ኮማም ኒውሜሪክ ነው ዶትም ኒውሜሪክ ነው ሳይንቲፊክ ኖቴሽንም ኒውሜሪክ ነው እስኪ እነዚህ ነገሮች በኤግዛምፕል እንያቸው ለምሳሌ የመጀመሪያው 1 ሚሊዮን ነው 1 ሚሊዮን ኢንዲፈረንት ኬዝ ስንጽፈው ማለት ነው አንደኛው ምንም አይነት ኮማ ዶት ሳይኖረው እንደዚህ ስንጽፍ የዚህ አይነት ሴት ምን ብሎ ይጠራል ማለት ነው ኒውሜሪክ ይባላል ስታንዳርድ ማለት ነው ስታንዳርድ ነምበር ሴቲንግ ማለት ነው በኮማ ወይም በዶት አንከፋፍለውም በኮማ ወይም በዶት አንከፋፍለውም እንደምታዩት ማለት ነው ኮማ ከሆነ ግን ይሄ ነው ማለት ነው በየ3 ዲጂት ኢንተርቫል ምን እናደርጋለን ማለት ነው ኮማ እናደርጋለን ማለት ነው ኮማ የሚለውን ከወሰድን ሌላው ዶት የምንለው ነው ዶትም እንደዚሁ ነው በየ3 ዲጂቱ በኮማ ይከፈል የነበረው እዚህ ጋር በምን ይቀየራል ማለት ነው በዶት ይቀየራል ማለት ነው እዚህ ላይ በዶት ይቀየራል ማለት ነው ይሄ ኮማ ነው ይሄ ዶት ነው ግን ሁለቱም ኤክስፕረስ የሚያደርጉት የሚገልጹት አንድ አይነትን ቁጥር ነው ሶስተኛው ሳይንቲፊክ ኖቴሽን የምንለው ነው ሳይንቲፊክ ኖቴሽን ይሄ በቀላሉ በኤክስፖነንት መልክ የምንገልጸው ነው ለምሳሌ 1 ሚሊዮን ማለት 1 ታይምስ 10 ዘ ፓወር ኦፍ 6 ማለት ነው 1 e6 ማለት ኤክስፖነንት ኦፍ 6 ማለት ነው 10 ዘ ፓወር ኦፍ 6 ማለት ነው ያ ማለት ሚሊዮን ማለት ነው እነዚህ ነገሮች ኒውሜሪክ ኮማ ዶት ሳይንቲፊክ ኖቴሽን ኒውሜሪክ ፎርም ሲሆኑ እነዚህ ኒውሜሪክ ፎርም ያገላለጻቸው ሁኔታ ብቻ ነው የሚለየው ማለት ነው ኒውሜሪክ ከሆነ ስታንዳርድ ፎርም ነው ኮማ ካለ በየ3 ዲጂቱ በኮማ ይከፈላል ማለት ነው ዶት ካለ በየ3 ዲጂቱ በኮማ ይከፈል የነበረው በምን ይከፈላል ማለት ነው በዶት ይከፈላል ማለት ነው ሳይንቲፊክ ኖቴሽን ከሆነ ግን ነምበር ኢን ቤዝ 10 ማለት ነው ለምሳሌ 123 ከሆነ 1.23 e2 ሊለው ይችላል 1.23 e2 ሊለው ይችላል ይሄ ሪፕሬዘንቴሽን ሳይንቲፊክ ኖቴሽን እንለዋለን ማለት ነው የዴት ጥቅም እንደሚታወቀው በሪከርዳችን ውስጥ ቀንን የሚመለከት ቫሪያብል ካለ ለዛ ቫሪያብል የምንሰጠው ታይፕ ነው ቫሪያብል ታይፕ ማለት ነው ለምሳሌ ዴት ኦፍ በርዝን እንውሰድ ዴት ኦፍ በርዝ በዚህ መልኩ ምን ልናረጋው እንችላለን ዲዛይን ልናረጋው እንችላለን ማለት ነው ለምሳሌ ኢን አወር ስታንዳርድ የምንጠቀመው ብር ፎርም ነው ስለዚህ ካስተም
ካስተም ከረንሲ እንጠቀማለን ማለት ነው ካስተም ከረንሲን እንጠቀማለን ስትሪንግ የምንጠቀመው ለምሳሌ ቫሪያብላችን ስትሪንግ የሚወስድ ከሆነ ነው ፎር ኤግዛምፕል ኔምን ብንወስድ የሚወስደው ምንድነው ስትሪንግ ነው አይዲን ብንወስድ የሚወስደው ምንድነው ስትሪንግ ነው ሴክስን ብንወስድ እንደ ዲፋይኔሽናችን ነው በቁጥር ሴክስን የምንገልጽ ከሆነ ሴክስን በቁጥር ከሆነ ኒሜሪክ ልንለው እንችላለን በካራክተር ከሆነ ላይክ ኤፍ ኤም እያልን የምንጽፍ ከሆነ ደግሞ ስትሪንግ ልንሰጠው እንችላለን ስትሪንግ ካራክተሮች ናቸው ኒሜሪክ ዳታ ያልሆኑ በሙሉ ስትሪንግ እንላቸዋለን